ጥቃቱን ተለምኜ አስቁሜዋለሁ እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የገልፍ ሀገራት ጥያቄ አቅርበውልኝ ኢራንን ደህና አድርጌ ለወቅጣት ነበር፣ ለጊዜው ትቼዋለሁ ቢሉም ውጥረቱ ግን አሁንም አለ። ኢራን የማያዳግም እርምጃ ወስዳለሁ፣ የምታደርጓት እያንዳንዷ ነገር ዋጋ ታስከፍላችኋለች እያለች ነው። መካከለኛው ምስራቅም ለመታጠቅ ሌት ተቀን በሚለፉ ሀገራት ተሞልቷል። ከእስራኤል ጋር ውሃ እንጥበስ እያለች የምትገኘው የተባበሩት አረብ ኤምሬትስ አሁን ደግሞ ጦር መሳሪያ ከመቀባበል ጦር መሳሪያ በጋራ ወደ ማምረት እየተሻገረች ትገኛለች። ትንሿ ስፓርታ እየተባለች የምትጠራው ኤምሬትስ ከእስራኤል ጋር በጋራ ጦር መሳሪያ ለማምረት ገንዘቧን ዝግጁ እንዳደረገች ተነግሯል። ኔታንያሁና ቢን ዛይድ ይህንን ጉዳይ በሚስጥር መክረውበታል ተብሏል። በተመሳሳይ ወደ ሳውዲ አረቢያ ያቀናው 8000 ጦር በቻይና የጦር ጀቶችና የአየር መከላከያ ስርዓቶች ታጅቦ ሳውዲን የረገጠው ሰራዊት ልዩ ትኩረትን ስቧል። በአካባቢው የተነሳው ውጥረት ሀገራት ከፍተኛ የጦር ንቅናቄ ውስጥ እንዲገቡ አድርጓቸዋል። በቀጣይ የሚፈጠረው ነገር ምንድነው ተብሎም እየተጠበቀ ነው። የአሜሪካ የጦር መሳሪያዎችን እስከ አፍንጫዋ የታጠቀችው ሳውዲ ስለምን በገፍ የቻይና መሳሪያዎችን በእጁ አስገባች የሚለውም ጉዳይ ሌላ መነጋገሪያ ሆኗል። በሀገር አሜሪካ ደግሞ ሳንዲያጎ ካሊፎርኒያ የሚገኘው መስጊድ በሁለት ታዳጊዎች ተጠቅቶ የሰዎች ሕይወት አልፏል። አጥቂዎቹም ራሳቸው ላይ እርምጃ ወስደዋል። ነገሩ አስደንጋጭ ነው፣ እንመለከተዋለን። ዓለም በኢቦላ በሽታ ሲጨነቅ አሜሪካ በቫይረሱ የተያዘባትን ሰው ከአፍሪካ ወደ አውሮፓ አሻግራለች። ሐኪሞቿም በቫይረሱ ተይዘዋል ተብሏል። ይህንንም ይዘናል። እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ጉዞ ከማድረጋቸው በፊት ለቻይናውያን ያስተላለፉት መልእክት መነጋገሪያ ሆኗል። ከዚህ ቀደም ይጠቀሙበት የነበረውን አቀራረብ ለየት አድርገው ለቻይናውያን ያስተላለፉት መልእክት ብዙዎችን አስገርሟል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ጥቃቱን ተለምኜ ትቼዋለሁ አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። የገልፍ ሀገራት ባቀረቡልኝ ጥያቄ መሰረት ኢራንን ደህና አድርጌ ለወቅጣት የነበረውን ሐሳብ ለጊዜው ትቼዋለሁ፣ ነገር ግን ስምምነት ላይ የማላገኛት ከሆነ አሁንም ለመቅጣት ዝግጁ ነኝ ብለዋል ትራምፕ። የሳውዲ የኳታርና የተባበሩት አረብ ኤምሬትስ መሪዎች እባክህ አረጋጋው ብለው ጠይቀውኝ ኢራንን ሳልመታት ቀርቻለሁ የሚሉት የአሜሪካው ፕሬዝዳንት በአንድ ነገር ግን እርግጠኛ ሁኑ ብለዋል። ኢራን የኒኩሌር የጦር መሳሪያ አይኖራትም በሚለው ጉዳይ የኢራን ወታደራዊ አዛዦች ደግሞ አሜሪካ ስትራቴጂያዊ ስህተት ከመስራት ተቆጥባ ዳግም የስሌት ስህተት ሰርታ ችግር ውስጥ እንዳትገባ ሃይበሏት እያሉ ይገኛሉ። የኦማን ባህረ ሰላጤ የአሜሪካ የጦር መርከቦች መቀበሪያ ይሆናሉ ብላ ያስፈራራችው ኢራን ዛሬም ይህንን ማስጠንቀቂያዋን በወታደራዊ አዛዦቿ እንደደገመችው ቢቢሲ ዘግቧል። 64 በመቶ የሚሆኑት የአሜሪካ መራጮች ወደ ኢራኑ ጦርነት መግባት አልነበረብንም ብለው የአሜሪካውን ፕሬዝዳንት ዶናልድ ትራምፕን እንደተቀየሟቸው ታውቋል። ኒውዮርክ ታይምስ ያወጣው ይህ የህዝብ አስተያየት መለኪያ ለአሜሪካው ፕሬዝዳንት የነበረው ክብርና አቀባበል ዝቅ ማለቱን ያሳያል። 37 በመቶ የሚሆኑት መራጮች ናቸው ለትራምፕ የሥራ ዋስትና ወይም ማረጋገጫ የሰጡት። ሁኔታው በዚህ ከቀጠለ ሪፐብሊካኖች በቀጣዩ ዓመት መጀመሪያ አካባቢ በሚደረገው የምክር ቤት ምርጫ በዝርራ ሊሸነፉ እንደሚችሉ እየተነገረ ይገኛል። ይህ ደግሞ የዋይት ሃውስ ሰዎችን አስጨንቋል። ይህ እንደተጠበቀ ሆኖ ከእስራኤል ጋር ውሃ ካልጠበስኩ የምትለው የተባበሩት አረብ ኤምሬትስ ጦር መሳሪያ ከመቀባበል ጦር መሳሪያ ወደ ማምረት ልትሻገር መሆኑ ተሰምቷል። ጎረቤቶቿን ያስደነገጠው ይህ እርምጃ በቀጣይ በቢሊዮን ዶላሮች የሚፈስበት ሊሆን እንደሚችልም ተጠብቋል።
ሚድል ኢስታይ ከአሜሪካ ሰዎች ሰማሁ እንዳለው የተባበሩት አረብ ኤምሬትስ ከእስራኤል ጋር በልዩ ልዩ የጦር ቴክኖሎጂዎች ዙሪያ አብራ መስራት ትፈልጋለች። በተለይ የአየር መከላከያ ስርዓቶችን ከእስራኤል ጋር አብሮ ማምረት፣ ነባሮቹን ማጠናከርና ቴክኖሎጂዎች ላይ ኢንቨስት ማድረግ የሁለቱ ሀገራት ትኩረት ናቸው ተብሏል። ይህ ጉዳይ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚስጥር የተባበሩት አረብ ኤምሬትስን በጎበኙበት ሰዓት እንደተመከረበትና ስምምነት ላይ እንደተደረሰ ሚድል ኢስታይ ዘግቧል። ምንም እንኳን ይህንን ሚስጥራዊ ጉብኝት አቡዳቢ ብታጣጥለውም የሁለቱ ሀገራት ግንኙነት ዞሮ ዞሮ ከፍ እያለ ስለመምጣቱ ሁሉም የሚያረጋግጠው ነገር ነው። በተለይ ድሮኖችን፣ ሚሳኤሎችን፣ የጦር ጀቶችንም ሆነ ማናቸውም በአየር ላይ በራሪ የሆኑ ከጠላት የሚወረወሩ ተወንጫፊዎችን ለማምከን CUAS ካውንተር አንማንድ ኤርክራፍት ሲስተምስ በጋራ ለማልማት ነው ሁለቱ ሀገራት የተስማሙት። ከየትኛውም የአረብ ሀገር ጋር እስራኤል በዚህ ደረጃ ጥብቅ ወታደራዊ ትስስር አልፈጠረችም እየተባለ ይገኛል። ከ3000 የማያንሱ የኢራን ድሮኖችንና ሚሳኤሎችን ለማስተናገድ የተገደደችው ኤምሬትስ በዚህ ቴክኖሎጂ ላይ ብዙ መስራት እንዳለባት ገብቷታል። የአሜሪካ የጦር መሳሪያዎች ብቻቸውን እንደማያስጥሏትም አውቃለች። እናም ፊቷን ወደ እስራኤል አዙራለች። ጥምረቷንም እያጠናከረች ነው። እስራኤል የጦር ቴክኖሎጂ አላት፣ ነገር ግን በቂ ገንዘብ የላትም። ስለዚህ ኤምሬትስ ደግሞ ቴክኖሎጂ የላትም፣ ገንዘቡ አላት። ሁለቱ ሀገራት በዚህ አማካኝነት ተጣምረዋል ይላሉ ጉዳዩን የሚታዘቡ ሰዎች። ኤምሬትስም ሁሉንም የጦር መሳሪያዎች ከአሜሪካ መግዛት አትፈልግም። እስራኤልም ሁሉንም ገንዘብ ከአሜሪካ እየተቀበለች እንደማትኖር ታውቀዋለች። የዓመታዊ ምርቷን 5% ማለትም 27 ቢሊዮን ዶላር 2026 ላይ ለመከላከያ የበጀተችው አቡዳቢ ከእስራኤል ጋር የምትጣመርባቸው ብዙ ምክንያቶች አሉ። እስራኤልም ከአሜሪካ ጥገኝነት መውጣት እንዳለባት ታውቃለች። የገንዘብ ምንጮቿን ማስፋት ትሻለች። በቅርቡ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ላይ ያለንን ጥገኝነት በተለይ የፋይናንሱን ጥገኝነት ዝቅ ማድረግ እንፈልጋለን ማለታቸው የሚታወስ ነው። ሁለቱ ሀገራት በጦር መሳሪያ ምርትና የንግድ ሽርክና ላይ ሲሰማሩ ይህ የመጀመሪያው አይደለም። ባለፈው ዓመት ሰኔ ወር ላይ የተባበሩት አረብ ኤምሬትስ የመከላከያ ተቋም የሆነው ኤጅ ግሩፕ ከእስራኤሉ ሰርዳይ ሲስተምስ ኩባንያ 30% ድርሻ መግዛቱን እና በኤአይ ቴክኖሎጂ የታገዙ ድሮኖችን ለማምረት ሁለቱ ኩባንያዎች ስምምነት ላይ እንደደረሱ ሲነገር ቆይቷል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ ፓኪስታን ወደ ሳውዲ አረቢያ የላከችው ጦር አሁንም መነጋገሪያ መሆኑን ቀጥሏል። ፓኪስታን 8000 ወታደሮችን ከቻይና ጀትና የአየር መከላከያ ስርዓት ጋር አድርጋ ነው ወደ ሳውዲ አረቢያ ያዘመተችው። በሚያዝያ ወር መጀመሪያ ላይ ይህንን ያደረገችው ፓኪስታን ሁለቱ ሀገራት ከወራት በፊት የተፈራረሙትን ወታደራዊ ስምምነት መሰረት በማድረግ ነው ይላል የሮይተርስ ዘገባ። ፓኪስታን የኢራኑ ጦርነት እንደተጀመረ ጄፍ-17 የተባሉትን ከቻይና ጋር የምታመርታቸውን የጦር ጀቶች በመያዝ ወደ ሳውዲ አረቢያ ገስግሳለች። እነዚህ ጄፍ-17 የተባሉት የጦር ጀቶች በብዛት 16 ሆነው ነው የሳውዲን ሰማይ የሰነጠቁት። ሌላኛው የቻይና የአየር መከላከያ ስርዓት የሆነው HQ-9ም የፓኪስታንን ጦር ተከትሎ በዚያ ደርሷል። አሜሪካ አሉኝ የምትላቸውን የአየር መከላከያ ስርዓቶች በምድሯ የተከለችው ሳውዲ አረቢያ የአሜሪካ የአየር መከላከያ ስርዓቶች ሳይበቋት የቻይናን መፈለጓ ለአሜሪካ ጥሩ መልእክት እንዳልሆነ ይነገራል። ፓትሪዮትና ታድ የአየር መከላከያ ስርዓቶች አልበቁኝም፣ የቻይናው HQ-9 ይምጣልኝ ብሎ መናገር፣ በሌላ አነጋገር የአሜሪካ የጦር መሳሪያ ከኢራን ሚሳኤልና ድሮን በበቂ ሁኔታ አያስጥለኝም ብሎ እንደ መናገር ይቆጠራል። ሳውዲ አረቢያና ፓኪስታን ከቅርብ ጊዜ ወዲህ ወታደራዊ ስምምነት ከተፈራረሙ በኋላ ነገራቸውን ጠበቅ አድርገዋል። እንደውም ኳታርንና ቱርክንም ብንጨምራቸው ብለው እየመከሩ እንደሚገኙ በቅርቡ መዘገቡ ይታወቃል። የፓኪስታን የጦር መኮንኖችም ይህንን ጉዳይ በተመለከተ በአደባባይ ተናግረዋል። ወደ ምስራቁ ዓለም ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ቤጂንግ ለጉብኝት ከማቅናታቸው በፊት
ለቻይናውያን ያስተላለፉት መልእክት መነጋገሪያ ሆኗል። ፑቲን ከዚህ ቀደም መልእክቶቻቸውን በጽሑፍ መልክ አዘጋጅተው ለጋዜጦች በመስጠት ይታወቃሉ። ካልሆነ ደግሞ ከጋዜጠኞች ጋር ቃለ ምልልስ በማድረግ ነው ቻይናንም ሆነ ሌሎች ሀገራትን ከመጎብኘታቸው በፊት መልእክቶቻቸውን የሚያስተላልፉት። አሁን ግን የቪዲዮ መልእክት ማስተላለፍ መርጠዋል። ከሺጂንፒንግ ጋር ከመገናኘታቸው በፊት እንዲህ ሲሉ በቪዲዮው ላይ መልእክታቸውን አስተላለፉ። ሺጂንፒንግ የረጅም ጊዜ ጥሩ ወዳጄ ነው በማለት ንግግራቸውን ጀመሩ። ሁልጊዜ በአካል የምንገናኘው የሩሲያንና የቻይናን ከፍ ያለ ግንኙነት ለመጠበቅ ነው። በሁለቱ ሀገራት መካከል ያለውን ያልተነካ እምቅ አቅም ለመጠቀምም በጋራ እንመክራለን ብለዋል። ማክሰኞና ሮብ የሚደረገው የፑቲን ውይይት 25ኛውን ስምምነታቸውን መሰረት አድርጎ የሚካሄድ እንደሆነ አርቲ ዘግቧል። ከ25 ዓመታት በፊት ሩሲያና ቻይና የመልካም ጉርብትና የወዳጅነትና የትብብር ስምምነት ተፈራርመው ነበር። ይህንን ስምምነት መሰረት አድርገውም ግንኙነታቸውን ከዕለት ወደ ዕለት እያሻሻሉ ይገኛሉ። የዩክሬኑ ጦርነትና ሌሎችም ወቅታዊ የጂኦፖለቲካ ችግሮች ሁለቱ ሀገራት የበለጠ በጋራ እንዲሰሩ አድርገዋል። ያለን መተማመን፣ ትብብርና መደጋገፍ ሊነገር ከሚችለው በላይ ነው የሚሉት የሩሲያው ፕሬዝዳንት በመከላከያ፣ በኢኮኖሚ፣ በፖለቲካ፣ በሁሉም ረገድ ባሉ አጀንዳዎች አብረን እየሰራን እንገኛለን ብለዋል። የፕሬዝዳንት ሺጂንፒንግ ቁርጠኝነትንም አድንቀዋል። ፑቲን የምንነግደው ንግድ 200 ቢሊዮን ዶላር አልፏል የሚሉት የሩሲያው ፕሬዝዳንት እዚህ ጋር አንድ አስገራሚ ነገር ተናግረዋል። አብዛኛው ግብይታችን በሩሲያው ሩብልና በቻይና ዩዋን ነው ብለዋል። የክሬምሊኑ ባለስልጣን ዩሪ ዩሻኮቭ ደግሞ በትንሹ ሁለቱ ሀገራት በጉብኝቱ ጊዜ 40 የሚሆኑ ስምምነቶችን ይፈራረማሉ ብለዋል። የሁለቱ ሀገራት ስትራቴጂያዊ ግንኙነት የዓለምን የኃይል አሰላለፍ ሚዛን በማስጠበቅ ረገድ ቁልፍ ሚና እንዳለው ብዙዎች ይናገራሉ። ወደ አሜሪካ መለስ ስንል በሳንዲያጎ ካሊፎርኒያ የተፈጸመው የመስጊድ ጥቃት እያነጋገረ ይገኛል። ሁለት የ17 እና የ19 ዓመት ዕድሜ ያላቸው ታዳጊዎች ጠመንጃ ከቤታቸው ይዘው ወጥተው በመስጊዱ አካባቢ የሚገኙ ሰዎች ላይ ጥይት አርከፍክፈው 3 ሰዎችን ገድለው ራሳቸውን ማቁሰላቸውንና ሕይወታቸው ማለፉን ሲቢኤስ ዘግቧል። ሳንዲያጎ በሚገኘው ትልቁ መስጊድ አልረሺድ የሚባል አንድ ትምህርት ቤት አለ። መንፈሳዊ ትምህርቶችንና ቋንቋ ያስተምራል። እዚህ ትምህርት ቤት ውስጥ ለመታደም የገቡ ተማሪዎች ላይ ጭምር ነው ተኩሱ የተከፈተው። የሳንዲያጎ ፖሊስ ከጥቃቱ በፊት አንድ ስልክ አስተናግዶ ነበር። ጥቃቱን ከፈጸሙት ታዳጊዎች መካከል የአንደኛዋ እናት ነበረች ይህንን የስልክ ጥሪ ለፖሊስ ያደረሰችው። ልጄ የጦር መሳሪያዎቼን ይዞ ከሌላ አንድ እኩያው ከሚመስል ወጣት ጋር ከቤት ወጥቷል። ነገሩ አስግቶኛል። አለባበሳቸውም ወታደራዊ ዩኒፎርም ይመስላል በማለት እናቲቱ ጥቆማ መስጠቷም ተነግሯል። ከጥቃቱ በኋላ ሁለቱ ታዳጊዎች ራሳቸው ላይ የተኮሱት እንደሆነ የሚያሳብቅ ጥይት ሕይወታቸውን አጥፍቷል ነው የተባለው። ድርጊቱ በምን አይነት ሐሳብ ተፈጽሟል የሚለውን ጉዳይ ፖሊስ ገና የሚመረምረው ቢሆንም ምናልባት በጥላቻ ተነሳስተው ፈጽመውት ሊሆን ይችላል። ከጻፏቸው አንዳንድ ጽሑፎች በመነሳት ሙስሊሞችን የሚጠሉ ሰዎች ሊሆኑ ይችላሉ የሚል ግምት ተይዟል። በመጨረሻም ዓለምን ያሰጋው የኢቦላ በሽታ አሜሪካ ሐኪሟን ከአፍሪካ እንድታወጣ አድርጓታል። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ ጀርመን አሻግረዋለች የተባለችው ፒተር ስታፎርድ የተባለው ሐኪምን ነው። የአሜሪካ የበሽታ መከላከያ መስሪያ ቤት የሆነው ሲዲሲም ይህንን ጉዳይ አረጋግጧል። ከ131 ሰዎች በላይ በኢቦላ መሞታቸውን የዓለም የጤና ድርጅት ባሳወቀበት ሰዓት በኢቦላ የተያዙት ሰዎችም ከ513 በላይ ደርሰዋል በሚባልበት በዚህ ጊዜ አሜሪካ በበሽታው ተጠቅተዋል ያለቻቸውን ሌሎች ዜጎችንም ለማውጣት እየተንቀሳቀሰች እንደሆነ ተነግሯል። ሐኪሙ ቡኒያ በተባለ ሆስፒታል ውስጥ በሚያክምበት ሰዓት ነው በኢቦላ ሕመም ሊያዝ የቻለው ተብሏል። አሜሪካ ዜጎቿን በበሽታው ምክንያት ማውጣት ብትችልም የዲሞክራቲክ ሪፐብሊክ ኦፍ ኮንጎና የዩጋንዳ ዜጎች ግን ከከፍተኛ ስጋት ጋር እየኖሩ ይገኛሉ።
ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።